የሆነ ሰው ይወድሻል ከዛ የሆነ ሰው ይንከባከብሻል ዘድጋሜ ለካ ጥሩ ሰው ላይ ድጋሜ የሚንከባከበኝ ሰው አለ ጥቂኔዳ የሚወዳት ሰው ጋር እየደረሰን ነው ያ የሚንከባከባት ልጅ አለ እሱ ጋር ነበር ያቆምነሽ ኧረ ማሂ መጣሽ እና በጣም በቃ ፕሮቴክት ያደረገኝ ነበር በጣም እሱ ካለ ነው በቃ እየጠጣሽ ነው ከተባለ ከየትም ነው የሚመጣው በቃ ያለውን ነገር ስለሚያውቅ በቃ እንዳልጠጣ እንደዚህ አይነት ነገሮች እንዳልወስድ በጣም ይቆጣኝ ነበር ምናምን ጓደኞቼ ማሉ ደግሞ ቤዚ እናቴ ማርቲ ደግሞ አባቴ እንደ እናትና አባታችን ያምዳል በቃ መግረፍ ነው የሚቀራቸው እነሱማ በጣም በቃ በጣም ነው ፕሮቴክት የሚያደርጉኝ እነሱ ማለት ነው እንዳልኩሽ ደግሞ አንድም ልጅ አለ እንደዚህ የሚቆጣኝ ምናምን ልጅ እግዚአብሔር አዎ በቃ ማለት እንደዚህ አይነት ሰዎች ስላሉ ነው ሄጄ ጠፍቼ ያልቀረሁት ሶስት ምናምን በጣም ይናገረኛል ምናምን እዛ እንዳልወስድ ምናምን ያደርገኛል ከተዝናናውም ከሱ ጋር ምናምን በቃ ከሆነ ሰዓት በኋላ ስጠጣ ምናምን አጠገቤ ያለው መጠጣት ፈልጋለሁ ምናምን ነገር አለ አይቻልም ይላል ግን በቃ እኔ እጠጣለሁ ልክ ስጠጣ ያለሁበት ድረስ ይመጣል ምናምን በቃ ይጠብቀኛል ለምን የሆነ ነገር ሴት ነኝ ገባሽ የሆነ ነገር እንዳያጋጥመኝ ምናምን እና ትልቅ ባለውለቴ ነው እሺ ባለውለታሽ ታዲያ እንዴት ሆነ ጽጌ ምን ባለውለታሽ በዚህ አጋጣሚ ባለውለቷን እናመሰግናለን ጽጌ ወደ ነበረች በጣም የኛም ባለውለታ ነው እውነት ውለታ በእውነት የምናየው ነገር አይደለም ትልቅ ስራ ነው የሰራው በጣም አሁን ግን የት ነህ ኢንቨስት ነው ያደረገው የት ይሆን ይሄ ልጅ የት ይመስላል እውነት ለመናገር ብዙ መልካም ሰዎች አሉ አሁን እሱን በጣም ተጠጋኝ እንጂ ይሄ በጎዶሎ ነገር የገባና የሆነ ጠበቀኝ እንጂ በጣም ብዙ ሰዎችም አሉ ስማቸውን ጠቅሼ ማልጨርሳቸው በጣም ብዙ ሰዎች ይሄ ሱሱን ለማያበረታቱ አይ በቃሽ ቆጣ የሚሉ እንደ ወንድም እንደ እህት ምናምን ቆጣ የሚሉ ሰዎችም ነበሩ ያው በእነሱ ቁጣ እንኳን አይደለም እውነት ለመናገር ግን ደግሞ የሆነ እረፊ ምናምን መባል አያምርሽም እንደ sometimes because ኬር ስለሚያደርግልሽ ነው ያ ሰው እረፊ የሚልሽ ኬር መደረግሽ ራሱ sometimes ደስ ይልሻል አላገኘውም እሱ ነገር አላውቀውም ስለነበረ ኬር መደረግሽ እረፊ እኔ ከመጣው የሚልሽ አይነት ሰው በቃ እጠጣለሁ ምናምን ታያለሽ አውቅሽ እንዲመጡ እንዲያሳይ እና አለፈ ብቻ ብዙ ነገሮችን አለፈ በእንደዚህ አይነት ጉዳይ ምናምን እና አጠገቤም ያለው ሰው እየጠበቀኝ ምናምን ተይ እየተባልኩኝ ምናምን ከዛ ቅድም ልክ ሶፍ ገበርድን ታዋቂዋ ቲክቶከር በአርቲስቶችና ዳይሬክተሮች አካባቢ ባለው ትክክል ያልሆነ ባህሪ ዙሪያ የተናገረችው ነገር አለና እሱን እስቲ ላሰማችሁና በደንብ በዚህ ጉዳይ እኔ መስጠት የምፈልገው አንድ ሀሳብ ስላለ እሱን እነግራችኋለሁ እስቲ መጀመሪያ ምንድነው ያለችው የሚለውን እስቲ ሰምተን እንመለስ ገብርኤል እንደዚህ ተዋጥቂ የነበረው ልጅ አገኘው ቀን ወልዶ ምናምን ነው ያርጀውኝ እግዚአብሔር አይ አልፈልግም ማርያም ካፌ ውስጥ ተቀምጣ ትንሽ ዙር ያለ ነገር ነውና እያወራሁት ነው ከዛ ደግሞ ካስተስተጂ ነው ዝንጥብርሽ እንደዚህ አጭር ነገር አድርጌ ምናምን አይደለም በቃ አሪፍ ሆነሽ መሄድ አለብሽ ግዴታ ሂል ጫማ አልወድም በህይወቴ ኮምፎርት የሚነሳኝ ነገር ቢኖር ሂል ጫማ ነው ሂል ጫማ አድርጌ ጅንስሪ ቶፕ ምናምን ብዬጂ ካወራም በኋላ እንትናን ፎቶ ያሳዩሻል ቪዲዮ ያሳዩሻል እንትና እንደዚህ ያደረኩት ምናምን ብሎ ማለት ነው ከዛ ግን በቃ እዚህ አካባቢ ፔንሲዮን አለና ለምን አንጋውም ምናምን መድኃኒዓለም አንቺ የተገረምሽ በግልጽ እንደዚህ ነው እንደሚጠይቁት ጌታ በግልጽ አማረ ፔንሲዮን አለ ምናምን ብሎ ነው የሚጠይቁት ወለም ዘለም ይለው እናም እንደምታውቁት እንግዲህ እነዚህን ሰዎች እንደዚህ ያርጋቸዋለሁ ገሌን እንደዚህ ያርጋለው እንትናት እንደዚህ ያርጋት ነበረ ሶ አንቺም ይሄንን አርጊ ምናምን የሚል ነገር በግልጽ ነው የሚጠይቁት ነው እንጥላውሽ እንቀጥል እስቲ አንተ ማን ለበቃ ግባ አይነት ነገር ነው ይሄ እውነት እንዴ እውነት እንደዛ ነው በቃ የሆነ የተለመደ ነገር ነው ለነሱ ኖርማል ነው በቃ ስለ አንተን ጀንጀናው ምናምን ራስው ይደክማቸዋል ነው ማለት በቃ እዚህ ግባ ማትለው ሰው ብብሱ የጨሰሰው ምናምን ሁላ ነው ተሰማራ ጌታ
ሰላም ስለው ራሱ ገባልኝና አሁን ይሄ እንዴት ነው የራሱን ህይወት ሳይቀይር የኔን ህይወት እንዴት ሊቀይር ይችላል ብለሽ ከምታስቢው ሰው አንዱ ቆጥቴ በቃ እንደዚህ ነው ማለት ነው። ከዛ አገኘሁት። ኢትዮጵያ ውስጥ እኔ አሁን በእኔ በኩል ያለውን አንድ ነገር ልንገራችሁ። ለምሳሌ ሕክምና አለ። በሕክምና ዙሪያ ከህዝቡ የሚነሱ አስተያየቶች አሉ። የኢትዮጵያ ዶክተሮች ለምሳሌ እንደዚህ ያደርጋሉ፣ ታካሚ ያንገላታሉ፣ ያመናጭቃሉ፣ የሕክምና ስህተት አለ፣ በስህተት ሰዎች በትክክል አይታከሙም እና እንደዚህ አይነት አስተያየቶች አሉ። እንደዚህ አይነት ነገሮች እንዴት ነው መያዝ ያለባቸው፣ ሲነገሩም እንዴት ነው መነገር ያለባቸው የሚለውን ነገር ለማንሳት ያክል ነው። እና በአርቱም ዙሪያ ዳይሬክተሮች እንደዚህ ያደርጋሉ፣ ዳይሬክተር ገዴ እንደዚህ ያደርጋል፣ ሴቶችን መጀመሪያ ትወና የሚፈልጉ ከሆነ መጀመሪያ ከሱ ጋር መተኛት አለባቸው እና እንደዚህ አይነት ነገሮችን ማሳለፍ አለባቸው ምናምን የሚባል ነገር በተደጋጋሚ ሲወራም እኛ የምንሰማው ነገር አለ። ይሄ ነገር ችግሩ ምንድን ነው መሰላችሁ? እንዳጠቃላይ ዘርፉን መወንጀል ሊሆን ይችላል። ሰው እንደዚህ አይነት ነገሮች ሲፈጠሩ ለምሳሌ በሕክምና ዙሪያ እኔ የሕክምና ስህተት አለ ኢትዮጵያ ውስጥ። ምንድነው መደረግ ያለበት? እገሌ የሚባል ዶክተር በእንደዚህ አይነት መንገድ ፔሸንት አመናጭቆ በእንደዚህ አይነት መንገድ ፔሸንት እንደዚህ አንገላቶ በሕክምና ስህተት ምክንያት እንደዚህ ተፈጠረ ተብሎ ስሙ ተጠቅሶ በትክክል የሚሰራበት ተቋም ተጠቅሶ መቀመጥ አለበት። ምክንያቱም በዛ ሰው ምክንያት ሙሉ ሕክምና ላይ ያለ ሰው መሰደብ የለበትም። ልክ እንደዚሁ አርቱ ላይ ያለው ነገርም ዳይሬክተሮችም አርቲስቶችም የካሜራማን ይሁን ደራሲ ማንም ይሁን ማን ምንም ነገር ሲያደርግ እገሌ ተብሎ ተጠቅሶ ያው ጥሩ ነገር ከሆነ አንዳንዴ ስሙ እንዲጠቀስ አይፈልግም ልትልም ትችላል። ነገር ግን ኔጌቲቭ ነገሮች ሲሆኑ በሰፊው ህብረተሰቡ ላይ መነጋገሪያ የሚሆኑ ቶፒኮች ሲሆኑ ግን እገሌ የሚባል ሰው ተብሎ ካልተጠቀሰ እንዳጠቃላይ ሞያውንና እዛ አካባቢ ያሉ ሰዎችን እንዳጠቃላይ መወንጀል ሊሆን ስለሚችል ከዚህ በኋላ እንደዚህ አይነት ነገሮች ሲወሩ ቀጥታ እገሌ እሱ እንደዚህ አድርጎኝ ተብሎ መነገር አለበት ብዬ አስባለሁ። ምን ትላላችሁ በዚህ ጉዳይ? እና ወይ ደግሞ ቶታሊ አለማውራት እና ይሄን ነገር እኔ ማምነው እንደዚህ ነው። ስለዚህ እናንተ በእናንተ በኩል ያለውን ሀሳብ እስቲ ኮሜንት ላይ በዚህ ጉዳይ አስቀምጡልኝ። ሌላው